ልጁ ታሞ ተኝቶ ሃይሚ እዚህ ጋር እኔ የምር ነው ያጠፋችሁ ጥፋት ምንም ነገር የለም። ብሩኬ ሆስፒታል እንዲገባ ወይም ደግሞ ብሩኬ እዚህ ደረጃ ላይ እንዲደርስ ያደረገው የፍፄ ስራ ነው። ምክንያቱም አንደኛ 300 ሺህ ልታከብር ብሩኬን ስትጠራ ይሄን ነገር መቀበል አልነበረበትም፣ አቁሚ ማለት ይችል ነበር። ሁለተኛ ነገር ደግሞ ሃይሚን መጥራት አልነበረበትም። ሃይሚን ጠርቶ ምን እንዲፈጠር አስባችሁታል? ህፃን ልጅ እኮ አይደለም እነሱ። ምን ይፈጠራል? መጥፎ ሁኔታ ላይ ነው ብሩኬ ያለበት ሁኔታ በጣም የሚከብድ ሁኔታ ላይ ነው ያለው። በመጀመሪያ ደረጃ ማለት ነው ሆስፒታል ውስጥ እንደዚህ አይነት ወከባ በጭራሽ የለም። ምንድነው እየተፈጠረ ያለው? ብሩኬ ምን ሆኖ ነው? ምንድነው የተፈጠረው? ለምን ሲጀመር መንካት የለባትም እሷ እሱን በቃ ለለቶ ልጁ ልጁ ታሞ ተኝቶ ምንድነው የተፈጠረው? አይደለም በመጀመሪያ ደረጃ ማለት ነው ሆስፒታል ውስጥ እንደዚህ አይነት ወከባ በጭራሽ የለም። ምንድነው እየተፈጠረ ያለው እንዴ? እንኳን እንደዚህ ራሱን በቃ እኔ እንዲህ ነው ለማለት ራሱ በጣም ከባድ ነው እንዴ። ልጁ እኮ ጭራሽ ምንም የሚሰማው ነገር የለም። ስለዚህ ራሱን የሳተ ሰው ወይ ደግሞ በጣም ከባድ ህመም ላይ ያለ ሰውን እንደዚህ መረበሽ አይችሉም። ዶክተሮችም ዝም ሊሉ አይችሉም፣ ነርሶችም ዝም ሊሉ አይችሉም። ስለዚህ ምንድነው የት ነው ያለው ብሩኬ? የምርስ ሆስፒታል ነው ያለው? ትናንትና መምጣት እንዳልነበረብሽ እኮ ነው። አይመለከትሽም ብሩኬ። አንድ ነገር ይሁንና እገልሻለሁ። ማንንም በህይወት እንደማትሆኚ ወቂ እንዴ ኧረ እነዚህ ሰዎች እግዚአብሔር ምን ያምሻል እንዴ? አንቺ ምን እየሆኑ ነው? መጥፎ ሁኔታ ላይ ነው ብሩኬ ያለበት ሁኔታ በጣም የሚከብድ ሁኔታ ላይ ነው ያለው እና ይሄን ነገር ደግሞ ምን ተፈጠረ? ብሩኬ ምንድነው ከዛ በኋላ ምንድነው? ሃይሚም እንድትረዳው ፈልጋለሁ። ሃይሚም ተረድታው ቢያንስ እንኳን መታመን መቻል አለበት። ያላደረገውን ነገር አድርጋሃል ተብሎ ይሄ ሁሉ ጭንቀት ማስተናገድም የለበትም። ነገ የምናፍርበትን ነገር ነው እያደረግን ያለ ነው። ፍፄ ሃይሚን መናገርህ በጣም ስህተት ነው። አንተ እኔ የምሬ ነው እንደ ጓደኛ ከመጀመሪያውኑ ትናንትና 300 ሺህ ልታከብር ስትመጣ ዝም ማለትህ በጣም ስህተት ነው። መቀበል አልነበረብህም። በቃ እሷን ማስቆም ነበረብህ። ቴኩ የተዘጋጀው ፕሮግራም ይበላሽ። መቼም የሰው ልጅ ከሚያጋጥመው ችግር አይበልጥም። እህል ነው። ያውም እንደዛም እንኳን ቀርቦ በስነ ስርዓት ምንም የተደረገ ነገር የለም አይደለ እንዴ? ስለዚህ አንተ እዚህ ጋር ነገ ላይ የልጁ አባት መጥቷል። የልጁ አባት መጥቷል። ሁሉን ነገር እናውቃለን። ስለዚህ የልጁ አባት ከመጣ አንተ ለምንድነው 300 ሺህ ስታከብር ለምን ዝም አልክ? ለምንስ ከጎኗ ሆነህ ነገሮችን ተቀበልክ? በቃ ይሄ ተገቢ አይደለም። ገብታችኋል? በጣም ትልቅ ስህተት ነው። ሲቀጥል ደግሞ ሃይሚ እዚህ ጋር እኔ የምር ነው ያጠፋችሁ ጥፋት ምንም ነገር የለም። ሃይሚ እየፈተነችው ነው። በቃ ብሩኬን እየፈተነችው ነው። ገብታችኋል? እዚህ ጋር በቃ ሌላ ምንም ማመን መቻል አለብን። ሁላችንም ብሩኬ ላይ እየፈረድን ነው። ብሩኬ ነው እንደዚህ ያደረገው ብለን እያመንን ነው። እኛ ባመንን ቁጥር ደግሞ እሱም የማመን ቻንስ ይኖረዋል። የሆነ ይጸጽታል ነው። ለምንድን ነው የሚያምነው? የማመን ቻንስ ይኖረዋል። እንዴት? በምን መንገድ? የሰው ልጅ ቢሰክር የፈለገው እንኳን ራሱን ቢስት ማለት ነው ያደረገውን ነገር በጭራሽ አይረሳም። ያውም ደግሞ ለምሳሌ እንደዚህ ብለህ ተሳድበሃል ቢባል አይ አልተሳደብኩም፣ ግን ይሄ ልጅ በስካር መንፈስ ሊሆን ይችላል፣ በሆነ ብቻ በቃ ራሱን ባለማወቅ ሊሳደብ ይችላል። ምክንያቱም ስድብ ማለት ካፍ የሚወጣ ቃላቶች ብቻ ናቸው። ይሄ ግን ተግባር ነው። ስለዚህ ተሳስቶ ሊሆን አይችልም። ብሩኬ ራሱን ካወቀ ምንም እንትን የሚልበት ምክንያት የለም። እኔ እንደተረዳሁ ያላደረጋል ተብለ ሁሌ ስትገመገም ይከብዳል እና ሁላችንም ባንፈርድበት ባይ ነኝ። ያለፈበት ያለው መንገድ በጣም ከባድ ነው። ማሰብ መቻል አለብን ለሱ። አሁን እንደዛ መሆኑ እንኳን ለኔ ግራ አጋብቶኛል። ለምንድን ነው አንተን ግራ የሚያጋባ? ምንም እኮ አይደለም። እኔ በብሩኬ በሃይሚም አልፈርድም። ከዚህ ጋር የምፈርደው በልጅቷ ነው። ብሩኬ የሆነ ሰዓት ላይ ተሳስቷል፣ ሃይሚም የሆነ ሰዓት ላይ ተሳስታለች።
አንተ ደግሞ ትናንትና ተሳስተሃል። ገባህ? ሃይሚን ከጠራሃት ምን እንዲፈጠር ነው ሃይሚን የጠራሃትሽ? የምሬ ነው። ሃይሚን የጠራሃት ምን እንዲፈጠር ነው? እኔ ክፉ ነገር አልናገርም፣ ግን ቪዲዮን እንየውና በደንብ ግን የምሬ ነው በደንብ በቃ የምናወራበት ይሆናል። ብዙ ጊዜ ተናግሬያለሁ። የሆነ ጭንቀት አለ ውስጡ ላይ በጣም እየተጨነቀ ነው። እዚህ የምሬን ነው የምታወራው? እውነቴን ነው ሃይሚ። ትላንትና ልነግርሽ ነበረ ግን ይሻለዋል ብዬ አስቤ ነበረ፣ ግን ደግሞ ይደራሉኝ ማለት ሆስፒታል ሄዳችሁ? አዎ እዛ ነው። ለዚህ ድረስ ደርሷል ሃይሚ። እሺ ምን ይሻላል? እኔ አሁን ተናግሬ ነበረ መቼም በአንቺ ምክንያት ነው ትልኝማ። ምን ሆኖ ነው ራስን የሳተው? ያረጋችሁት ያቺ ቀዥቃዥ ያረጋችሁ ነገር አለ አልገባኝም። ምን አርጋው ነው? ይኸውላችሁ ይሄ ቢሆን የብሩኬ እንደዚህ መሆን ተጠያቂው ራሱ ነው። በቃ ብሩኬ አይደለም ተጠያቂው። ገብታችኋል? እዚህ ጋር የሰራው ስህተት ምንድነው? አንደኛ ሃይሚን ደውሎ ነይ 300 ሺህ ሊከበር ነው ብሎ ጠርቶ አመጣት። ምን እንዲፈጠር ነው? የብሩኬ ዛሬ እዚህ ጋር ብሩኬ እንደዚህ እንዲሆን ብሩኬ ሆስፒታል እንዲገባ ወይም ደግሞ ብሩኬ እዚህ ደረጃ ላይ እንዲደርስ ያደረገው የፍፄ ነው። በቃ የፍፄ ስራ ነው። ምክንያቱም አንደኛ እሷ 300 ሺህ ደጋግሜ ልንገራችሁ 300 ሺህ ልታከብር ብሩኬን ስትጠራ ይሄን ነገር መቀበል አልነበረበትም። አቁሚ ማለት ይችል ነበር። አንደኛ ነገር። ሁለተኛ ነገር ደግሞ ሃይሚን መጥራት አልነበረበትም። ሃይሚን ጠርቶ ምን እንዲፈጠር ነው? አስባችሁታል? ህፃን ልጅ እኮ አይደለም እነሱ። ምን ይፈጠራል? ስለዚህ ይሄን ነገር ቆም ብሎ ማሰብ ነበረበት እንደኔ ማለት ነው። ጤነኛ ናት ግን እንዴት ይችልሽ? ጭራሽ እሷ ማነች? ምንድን ነች? ልጁ አይደለም ልጁ እኮ ታሞ ተኝቶ እነሱ ይጨቃጨቃሉ። ይሄ እኮ ቀልድ አይደለም፣ የሰው ህይወት እኮ ነው። እኔ የገረመኝ ከሁሉ ነርስም ሆነ ዶክተር ዝም እንዴት ይላሉ እንዴ? እንኳን ያልነቀ የተኛ ሰውን እኮ ይሄ ሁሉ ሰው መጥቶ መጠየቅ አይችልም። አንድ ሰው ነው ገብቶ እሱም የሚያወራ ከሆነ። ከዛ ውጭ ግን እንደዚህ ገብቶ ሲንጫጩ ለምንድን ነው ዝም ያሉት? የምሬን እኮ ምንድን ነው አሁን እኮ ጭቅጭቅ አይደለም እዩ። እሺ እሺ በቃ ተስፋ ጋር ተይው፣ ሌላ ልጅ ጨርሳላችሁ። አንድ ቁጭ ለምን ሲጀመር ነው ከሷሱ በቃ ለለቀው ልጁ እዩ እረፍት ያርግበት ልጁ ታየው። አሁንም ታላላችሁ። አሁንም ምንድን ነው የፈለግሽው? አይደለም በቃ ተረጋጊ። አይደለም በቃ ተረጋጊ ያለው ነገር እንዴ ምን ማለት ፈልጋ ነው? ምንስ ታወራ? እሷ ምን አገባት እንዴ? ምን ቤት ናትኝ እሷ? እቺ ልጅ ግን ጤነኛ ናት እንዴ? እኔ የምሬ ነው። ነፍሰ ጡር ነች። ስለዚህ ነፍሰ ጡር ደግሞ እንክብካቤ ይፈልጋል። ይሄን ያህል ወከባ ምን አስፈልገ እንዴ? በስነ ስርዓት ቁጭ ብላ የምሬ ነው። ምክንያቱም አንደኛ የያዘችው ቀላል አይደለም። ጽንስ ነው የያዘችው፣ የሰው ልጅ ያክል ነው የያዘችው። ስለዚህ ሃይሚ ተናዳ የሆነ ነገር ብትወረውር እኔ አላስበውም። የምሬ ነው። ስለዚህ ለምንድን ነው እንደዚህ ነገሮች ላይ የማትርቅ ልጅቷ? እነ ፍፄም ቢሆን ሌሎችም ቢሆን ለምንድን ነው የማያርቋት? እሺ የልጁ አባት አንተ አይደለም ተባለ፣ በቃ አጠገቤ እንዳደርስ ምናምን ተባለ። እነሱ ለምን ዝም ይላሉ ጓደኞቹ? የምሬን እኮ ነው። ቀልድ አይደለም። እዚህ ጋር ያመመው እኮ ሰው ነው እንዴ? አሻንጉሊት እኮ አይደለም ሰው እኮ ነው እንዴ? የራሳችሁ ጉዳይ ለምንድን ነው የምታስቀድሙት እንዴ? በቃ ተጨቅጭቀው ተው ልጁ ሰላም በሰላም ራስ ምን አጨቃጨቀሽ አንቺ? ለምንድን ነው የምትጨቃጨቁት እናንተ? የእናንተን ጉዳይ በኋላ መጨረስ ትችላላችሁ። አሁን እዚች ጋር ሞታል አይደል? ምንድነው የሆነው እኮ በቃ ቢያንስ እንኳን እስኪ ነቃ ትንሽ እንጠብቅ። በያንቺ ልጅ ይደርምሻል። አሰሚኝ ንገረኝ፣ እውነቱን ንገረኝ። ምን አስደርገው ነው? ምን አርገሽው ነው? ሚላ በእናትህ አይደለም በቃ አርፈሽ ተቀመጪ። በቃ ምትባይኝ ስሚ እዩ። ኧረ እባክሽ እሺ ተለመኝ። ገና ለመምሰል የሚመስል ጠላት የለም። ምን አርገሽው ነው? ሊያናግሪ
ትናንትና እንደዛ ሲያረግሽ ጭራሽ እንደዚህ እንዴት ነው? ምን አይነት ቀልድ ነው? ለሱ ብታዝኝ እኮ ያን ሁሉ ነገር አሰብኩ። ኧረ አንቺ ዝም በይ በቃ ዝም በይ ዝም በይ አንዴ። ባስፈለገችው ሰዓት አልተገኘችም። ለዛ ነው ከጎን አሁንም ድረስ ክፉ ነገር ትናገራለች። ቆይ አይደለም ልጅቷ ግን ጤነኛ ናት? ማርያም የምሬን እኮ ነው የምነግራችሁ። ምን እያሰበች ነው አንቺ? ሃይሚ ለምንድን ነው የማትረጋጊው እንዴ? አሁን ምናምን ትላለች። ሃይሚ ብሩኬ በጣም ነው የምትወደው። በጣም በክብር ውጭ ሳትዋረጅ በክብር ውጭ ምንድን ነው የፈለግሽው? እዩ ውጭ በክብር ለሱ ብዬ ነው ምንም ነገር ማለት ጉዳዮች ብሩኬ ከሆነ እንደዚህ ከእሷ ጋር መጨቃጨቅ አልነበረብሽ። ዝም ማለት አለብሽ። በቃ አልፈልግም ማለት አይደል? ካንተ ጋር መለየት እፈልጋለሁ አልፈልግም እንጂ እሺ ምን ለማለት ፈልጋ ነው? እግዚአብሔር ይስጥህ። አንቺ ምን ቤት ነሽ? ምን ተቆርቋሪ? ምን አይነት ሰው ናት ግን እንዴ? ብሩኬ እኮ የእውነት የልጁ አባት እንዳልሆነ ጠንቅቃ ታውቃለች። ይቺ ልጅ ግን እስከ መቼ ነው የውሸት ነገር ይዛ የምትጋፈጠው? እውነት የወጣ ቀንስ ምንድነው ጉዳዩ? የምሬን እኮ ነው። ማን ነው እንድትቆረቆር ያደረገሽ? ትክክል በቃ እውነቱን እኮ ነው። ማን ነው እንድትቆረቆር ያደረገሽ? አንቺ ምን ቤት ነሽ እንዴ? የምሬን እኮ ነው። እስኪ እኔ ሰላም ሳላችሁ ነው የገባው ዛሬ ትንሽ ተደናግጬና፣ ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች ሁላችሁም በአገር ውስጥም በአገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የምሬ ነው በጣም ግራ ጋብቶኛል። በጣም እኔ እንደዚህ ነው ለማለት ራሱና ምንድነው እየሆነ ያለው እንዴ? የምሬ ነው። የሃይሚ ምንም አይነት ጥፋት የለባትም። የብሩኬ እንዳለ ማለት የሁሎችም እኮ አንዳንድ ስህተቶች እኮ ይኖራሉ። ግን ይሄ ነገር እንዲፈጠር ያደረገው ማን ነው? ማለት እንዲፈጠር የሚያደርግም የሚችሉት እነሱ ናቸው፣ ሊደረግ የሚያደርጉትም ራሳቸው ናቸው። ሌላችሁ ፈልጌ ነው። ብሩኬ ብዙ መንገዶችን ክፍተት ፈጥሯል። ሃይሚም ብዙ መንገዶችን ክፍተት ፈጥራለች ማለት ነው፣ በመካከላቸው እንደዚህ አይነት ነገሮች እንዲፈጠሩ። ከዛ በመቀጠል ደግሞ መናገር የምፈልገው ነገር ፍፄ ያደረገው ነገር እኮ በጣም ትልቅ ስህተት እኮ ነው። የምሬን ነው። ጓደኛ እኮ እንደዛ አይደለም እንዴ? ያው ጓደኛ አይመስለኝም እኮ ፍፄ ለብሩኬ ምን እንደሆነ ታውቃላችሁ ነው እንዴ? 300 ሺህ ልታከብር ስትመጣ ለምንድን ነው የፈቀደላት? አንድ ኦኬ እሺ፣ በመካከላችሁ አልገባም ብሎ ካሰበ ደግሞ ሃይሚን ለምንድን ነው የጠራት? ምንስ እንዲፈጠር ፈልጎ ነበር? ሃይሚ ነይ ተብላ 300 ሺህ ሲከበር እያየች ዝም እንድትል ነው እንደ የፈለገው? ሕፃን ልጅ አይደለችም እኮ እሷም ይሰማታል። ብዙ ነገሮችን ስታሳልፍ እኮ ምንም የማታስቡን አይደለም። ከዛ በመቀጠል ደግሞ ሃይሚ ባለፈው ያደረገችው ነገር ብሩኬ ለመፈተን ነው። በቃ ብሩኬ ግን በዚህ ፈተና ለማለፍ በጣም እየተቸገረ ነው ብዬ አምናለሁ። የእውነት ስለመሰለው ነገሮች ስለተደራረቡበት፣ ብሩኬ ደግሞ ብዙ ነገሮች ያስጨንቁታል። በዚህ ይሄን ነገር አድርጌያለሁ አላደረኩም የሚለው ነገር እንዳላደረገ ያውቀዋል ብዬ አምናለሁ። ሁለተኛ ሃይሚ ማጣት አይፈልግም። ሶስተኛ ደግሞ ሰው እየደወለ ሊሆን ይችላል፣ ቤተሰብ፣ ብዙ ነገር የሚያስጨንቀው ነገር አለ። ስለዚህ እዚህ ጋር የብሩኬ ራሱን መሳት ምንም አያስገርምም። ራሱን መሳት ብቻ እንኳን ቢሆን ጥሩ ነው። ሌላ ነገር እንዳይጨምሩበት እንዳያሳመሙት ልጁ። የምሬን ነው የምነግራችሁ። በጣም ከባድ ነው። እኔ እንኳን ብዙ ነገሮችን አውቃለሁ። በጣም እኮ ነውር እኮ ነው። የምሬን ነው። በጣም ብዙ ነገሮችን በዚህ ልክ ማለት ነው በዚህ ልክ ጓደኛ ሆነ እንደዚህ ነገር እንዲፈጠር ማድረግ በጣም ስህተት ነው። እግዚአብሔር የምሬን ነው የምነግራችሁ። ከዛ በመቀጠል ደግሞ ባልየው ልክ ነው። በቃ የልጁ አባት እኮ ምርጥ አይደለ? አንቺ ምን ቤት ነሽ? አይመለከትሽም። በቃ አይመለከታትም። ከዛ በመቀጠል ደግሞ እኔ ጥያቄ ማንሳት የምፈልገው ነገር ምንድነው እንዴ? እንዴት ነው
ታሞ ከተኛ ሰው ክላስ ላይ ገብተው እንደዛ እንዲጨቃጨቁ ነርስም ሆነ ዶክተር የፈቀዱላችሁ? አይቻልም እኮ ነው ወይስ የነሱ ምንድነው ነው? እኔ የምሬን ነው፣ ገርሞኝ ነው። እንዴት ነው እንዴ? የወለደ ሰው እንኳን ለመጠየቅ ተሄዶ እንኳን አትንጫጩ፣ ድምጻችሁን ቀንሱ ነው የሚባል ከውጭ ኖርማል ወሬ ለተወራው እንኳን ማለት ነው። አይደለም ነው ለዚህ ጭቅጭቅ ውስጥ ምንድነው የሆነ ያለው? የምሬን ነው ቤተሰቦች እና የጨረቃ ፋሚሊዎች በድጋሚ አሁንም እንኳን በሰላም ወደ ቻናላችን መጣችሁ። የምር እኔ በሃይሚና በብሩኬ ሁሌ ማሳብ የምሰጥበት እንዲለያዩ አልፈልግም። ሁሌም ወደፊት እንዲሄዱ የምፈልገው ችግሮቻቸውን ፈተው ማለት ነው። ውድ ቤተሰቦች ሁላችሁም በያላችሁበት ቸር ቆዩልኝ ባይ